ገጠሞት ማስታወሻ በግናው አይበገሬው ናሁሰናይ አልሞተም። በመጨረሻም በጎንደር የአንድ ትምህርት ቤት ተማሪዎች በሽለላና ፉከራ የአፄ ቴዎድሮስን የልደት መታሰቢያ እያደረጉ በነበረበት ወቅት አንድ ወጣት እድል እንዲሰጠው ጠይቆ ናሁሰናይ አልሞተም ሲል የተናገረው ነገር የበርካታ የክልሉ ነዋሪዎችን ልብ ነክቷል። ምንድነው የተፈጠረው? አብረን እንቃኘዋለን። ኢትዮጵያ ለመበልጸግ የሚያስችል ከፍተኛ አቅም ያላት ሀገር ነች። እርምጃ የሚወስዱት ድሮኖቹ እነሆ በአዲስ አበባ ምድር ስራቸው በዛሬው ዕለት በይፋ መጀመራቸውን እየተገለጸ ይገኛል። በተጨማሪም ደግሞ በየትኛውም ቦታ በየትኛውም ሰዓት አስፈላጊ ሆኖ ከተገኘ የትኛውም እርምጃ መውሰድ እንደሚችሉ ተገልጿል። በመጨረሻም የጥምቀት በዓል መቃረቡን ተከትሎ የአዲስ አበባ ፖሊስ አንድ መግለጫ አወጣ። በመግለጫውም መጪው የጥምቀት በዓል 70% በድሮን ጥበቃ እንደሚደረግ የገለጸ ሲሆን አስፈላጊ ሆኖ ከተገኘም ጸጥታ የሚያደፈርሱ አካላት ላይ ፈጣን የተቀናጀ እርምጃ እንወስዳለን ሲል ማስጠንቀቂያ ኦርቶዶክሲያን በዚህ ጉዳይ አንድ ቁልፍ የጥንቃቄ መልእክትና መረጃ እንሰጣችኋለሁ። ሌሎች ወንድሞቻችን ይደርስ ዘንድ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ረፌ አካሯ እንጂ መላው መንፈሷ ዛሬም ከኦርቶዶክስ አልወጣም። በምታገኘው አጋጣሚ ሁሉ ሆድ ሲብሳትና ሲጸጽታት ቀድሞ የነበረችበትን ቤተ እምነት በግዙ በሌላም እየዘመረች ታስታውሰዋለች። ታዲያ ይህ ቪዲዮ ከወራቶች በፊት የተቀረጸ ሲሆን በአሁኑ ሰዓትም ዘርፌ እጅግ በጣም በርካታ ተከታዮቿን እንዲሁም ምዕመናኑን ያስደነገጠ ውሳኔ ወስናለች። ምንድነው የገጠማት? መረጃዎችን ሰጣችኋለሁ። በመጨረሻም የታዋቂው ስትሪመር አይሾ ስፒድ አባት እያለቀሰ ያስተላለፈው መልእክት የበርካቶችን ትኩረት ሳበ። ልጄ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ተጠምቋል ሲል የተናገረውን ነገር በዝርዝር እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ ስለ ማስተር አብነት የተሰማ አንድ መረጃ ልንገራችሁ። እንደሚታወቀው እንግዲህ ማስተር አብነት ታሞ ሕክምናውን እየተከታተለ ይገኛል። እናም የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ እንግዲህ በዛሬው ዕለት ማስተር አብነትን ያለበት ቦታ ሄደው ጠይቀውታል። በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ ባለደግ ልቡን ማስተር አብነትን የሚታከምበት ሆስፒታል ድረስ በማቅናት አበረታቱታል። ይህም ከሀገራችን ሚኒስትሮች የማስተር አብነት የጤና ጉዳይ አሳስቧቸው ወደ ስፍራው ያቀኑ የመጀመሪያው ሰው ያደርጋቸዋል። ከንቲባም በፌስቡክ ትስስር ገጿ ላይ ይህንን መልእክት አስፍራለች። አንብበን እንመለስ። በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌውን ከማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስ ጸሎታችን ነው። የአንታራያነት በርካታ በጎ አድራጊ ወጣቶችን ማፍራት ችሏል ሲሉም ተናግሯል። በዚህም ማስተር አብነት ፊቱ ላይ ይታይ የነበረው ደስታ እጅግ በጣም ደስ የሚያሰኝ ነበር። ሌሎችም ከባለስልጣን ጀምሮ ከሊቅ እስከ ደቂቅ ወንድማችንን በመጎብኘትና በመጠየቅ ብቻውን እንዳልሆነ የኢትዮጵያ ሕዝብ ከጎኑ እንደሚቆም ልናሳየው ይገባል። ለማስተር አብነት የቢያንስበት እንጂ መቼም አይበዛበትም። ሁላችሁም ዳይ ወደ ስራ ዳይ ወደ ጸሎት የመጨረሻው መልእክቴ ነው። ገጠሞት ማስታወሻ በሌላ በኩል በጎንደር በአፄ ቴዎድሮስ የልደት በዓል ማስታወሻ ላይ ተማሪዎቹ ያሰናዱት ፕሮግራም በርካቶችን ማነጋገሩን ቀጥሏል። ሲያሳዩት የነበረው ከልብ የመነጨ ሽለላና ቀርቶ የሀገራችን እንዲሁም የአበው አባቶቻችንን የማይሸነፍ ልብ አንበሳነትም ጭምር ያሳየ ነበር ሲሉ በርካቶች ከታዘቡት ነገር በመነሳት ተናግረዋል። ታዲያ በፕሮግራሙ መቋጫ ላይ አንድ ወጣት ስለ ናሁሰናይ እያነባ ይህንን ተናገረ። ናሁሰናይ አብሮ አደግ ወንድሜ ነው። ከአፄ ቴዎድሮስ ለይቻለውም። ይህን ያልኩበት ምክንያት ደግሞ የፌዴራሉ መንግስት በስልጣን ጥመኞች በሰሜኑ የሀገራችን የመከላከያ ሰራዊት ሲነካና የጠቅላዩ መግለጫ ማውጣታቸውን ተከትሎ የማንንም እርዳታ ሳይሻ የአባቱን ቆመ ጠብቀኝ መሳሪያ በመያዝ የሰፈሩ ልጆች አስተባብሮ ወደ ግንባር አቀና። በኋላም በጦሩ እየታገዘ በርካታ ታሪክ ፈጽሟል። ለዚህም ምስክሩ በድሉ መንግስት ናሁሰናይን ኢንተርቪው አላደርገው መንግስታዊ ሚዲያም አልነበረም። በኋላም መንግስት በትጥቅ ማስፈታት ዘመቻ
ጋር ከአማራ ወጣቶች ጋር አለመግባባት ውስጥ ይገባል። ናሁሰናይ ጥያቄያቸው ግን አንድና አንድ ብቻ ነበር። በሰላም ሰበብ ወደ ሀገር ያስገባው ሸኔ ህዝባችንን እየጨረሸ ነው፣ አስቁምልን። ማስቆም ስላልቻለ ግን ናሁሰናይና መሰሎቹ ትግሉን ተቀላቀሉት። በኋላም በአዲስ አበባ በተደረገው ኦፕሬሽን አልፏል ሲሉ አረዱን። አስክሬን በሌለበት እውነቴን ነው የምነግራችሁ፣ ናሁሰናይ አልሞተም። እኔም የመጀመሪያው ስሜ አሸናፊ ነበር። ዛሬ ግን በፍርድ ቤት ናሁሰናይ አድርጌ አስቀይሬዋለሁ። ናሁ አልፏል ቢሉንም ዓላማው ሁሌም ከመቃብር በላይ ሆኗል ሲል በርካታ የጎንደር ህዝብን ያስለቀሰ ንግግር አድርጓል። በዙሪያስ እናንተ ምን አሳባላችሁ? ኮሜንት ላይ ጻፉልኝ። ፈረንጆች ሲተርቱ እንዲህ አሉ፣ ቦዲ ፕሬዘንት ማይንድ አብሰንት። የዘርፌም ጉዳይ የሆነው ምንም አካሏ በምንፍቅና አዳራሽ ውስጥ ቢሆንም ልቧና መንፈሷ ግን ዛሬም የኦርቶዶክስን ደጅ ያንኳኳሉ። ነገር ግን ማንኳኳቱ ባልሸነፍ ባይነትና በብሪት ስለተሞላ እስካሁን መፍትሄ አልነበረም። ታዲያ ያስመለከትኳችሁ ቪዲዮ የተቀረጸው የዛሬ ወር ገደማ ሲሆን ከዚያች ዕለት ጀምሮ ግን በሲኤምሲ የተባበሩት ፀሐይ ሪል ስቴት እጅጋየሁ ዲባባ ህንፃ ላይ የሚገኘው የዳንኪራው በዘርፌ ሊዘጋ ችሏል። በዚህም ግራ የተጋቡት በርካታ አድናቂዎቿና ተከታዮቿ ዘርፌ የጠፍታ ነው ብሎ ፍለጋ ቢወጡ ቤቷ መጽሐፍ ቅዱስን እያነበበች ተገኝታለች። የተፈጠረው ምን እንደሆነም እንድታስረዳቸው ተማጸኗት። በኋላም የመለሰችው መልስ አስቆጥቷቸዋል። ዘርፌም በምላሿ የቀደመችውን መንገድ ተመልከቱ፣ በእርሷም ላይ ተመላለሱ ይላልና ቃሉ። ያችን የጠፋችብኝን ትክክለኛዋን መንገድ በመፈለግ ላይ ነኝ፣ እናንተም ይህንኑ አድርጉ ስትል መናገሯ በአሁኑ ሰዓት መነጋገሪያ ሊሆን ችሏል። መናፍቃን እናንተስ ምን እያሰባችሁ ነው? የኔ ጥያቄ ነው። አም አይ ባፕታይዝድ ኤንድ ብለስድ ሲል ይደመጣል። የታዋቂው ዓለማችን ስትሪመር አይሾ ስፒድ ድምፅ ነው። በዚህ ድርጊትም በርካታ ኦርቶዶክሳውያን የተቆጡ ሲሆን የአይሾ ስፒድ ወላጅ አባት ዳረን ጄሰን ወይንም ብዙዎች በሚጠሩ ስሙ ዳዲ ስፒድ ይህንን ቪዲዮ ስቶሪ ላይ በማድረግ ይህንን ብሏል። እኔ የክርስትና እምነት ተከታይ ልጄም እስከ ቅርብ ጊዜያት እንደዚያው፣ አንዳንዴ ግን እውቅናና ገንዘብ የተለያዩ ነገሮች ሲመጣ ጠላት አንተን ከፈጣሪ ለመለየትና በእነዚህ ምድራዊ ነገሮች ላይ ብቻ እንድታተኩር አድርጎ ከጨዋታ ውጭ ያደርጋል። ይህ ነው በልጄ ላይ የሆነው። ታዲያ በኢትዮጵያ በነበረው ቆይታ ከአባቶች ጋር ቆሞ መስቀል ሲሳለምና ተባረኩኝ ተጠመኩኝ ሲል ሰማው በድንገት እንባ ከዓይኖቼ መውረድ ጀመረ። አሁንም ቢሆን እኔ ለታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላቅ ያለ ክብር አለኝ። በቅርቡ ልጄ እንደ ቀድሞ ወደ ፈጣሪ ይበልጥ እንደሚቀርብ አድርጋችሁ ጸልዩልኝ ሲልም ተደምጧል። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። ከተከፈተው በር ለመግባት ያብቃ። እርምጃ የሚወስዱት ድሮኖቹ እነሆ በአዲስ አበባ ምድር ስራቸው በዛሬው ዕለት በይፋ መጀመራቸውን እየተገለጸ ይገኛል። በመጨረሻም የአዲስ አበባ ፖሊስ ያወጣው መረጃ ይህንን ይመስላል። በጥምቀት በዓል ላይ በመዲናዋ 70% የሚሆኑ ጥበቃ የሚደረገው በድሮኖች እንደሆነ በመግለጽ የጸጥታ ሁኔታ ሰላማዊ ያደርገዋል ሲሉም ተደምጧል። ብዙዎቻችሁ እንደምታውቁት ዓለማችን ከጊዜ ወደ ጊዜ በስልጣኔ እየረቀቀች ሄዳ ዛሬ በኤአይ እና በሮቦቶች የምትመራ እንድትሆን አድርጎ እየቀረጻት ይገኛል። ታዲያ ውድ ኦርቶዶክሲያን ታቀደልን ነገር ከጀርባው ብዙ ነውና እስኪ ያለፋል እንደሚባለው ሁሉ ይህንን ጊዜ በብልሃትና በጥበብ ብቻ እናሳልፈው። በጥምቀት በዓል ላይ ሁላችንም በፍጹም ጨዋነት ሆነን ራሳችንን አደጋ ላይ ሳንጥል እናክብረው ለማለት እወዳለሁ። ጥምቀት የእግዚአብሔር ልጅነት የምናገኝበት የተቀደሰው ስርዓታችን ነው። መጽሐፍ እንደሚለው የሰው ልጅ ዳግም ከዋና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልምና በጥምቀት በዓላችንን በዝማሬ በደስታ እናከብረዋለን። የሴረኞችን መጠቀሚያ አንሆንም። የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።